የእናቱ እንደማይመልስ ልጅ አይወለድ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ስፈን ያሰበችውን ነገር አደረገችው እና ቤቱን በሙሉ አቃጠለችው። ሁሉም በተኛበት እሳቱን አቃጠለችው። ቤቱን እሳት አነደደችበት። ሁሉም ሳይጠብቁና ሳያስቡ ነበር። ነገር ግን ያደረገችው በጣም ከባድ ነገር ነበር። እናም ሁሉም በተኛበት እሳቱን አቃጣጠለችው። ምን እንደተፈጠረ ሁሉም ሰው እየጮኸ ነበር። ነገር ግን ስፈን ውጭ ቆማ እየተመለከታቸው ነበር እና ሁሉም ሰው ደንግጦ ነበር። እና ምን እየተፈጠረ ነው ስፈን ምንድነው ያደረግሽው ብሎ ሲጠይቃት ነበር። ነገር ግን ያደረገችው ነገር ከባድ ነበር። ስፈን የእናቱን ገዳይ ያልተበቀለ ልጅ አይወለድ ስትል ትናገራለች። ጭራሹ እብስ ብሎ መጥፎ ነገር አደረገችው እና ሁሉም ሰው ተኝቶ ባለበት እሳቱን አቃጣጠለችው። ሁሉም ሰው እጅግ በጣም ደንግጦ ነበር። ምክንያቱም ያልተጠበቀ ነገር ነበር ስፈን ያደረገችው። ሁሉ ሰው በተኛበት ያደረገችው ነገር ሁሉም ሰው ፔሪም ተኝታ ነበር። እንደ ጉድ ነበር የምታስለው። ነገር ግን ሁሉም ሰው በጣም ደንግጦ ሲጮህ ነበር። እሷ ግን ቁጭና እናቱን ገዳይ ማን እንደሆነ የአድናን እናት ብትሆንም ነገር ግን ሁሉም ሰው ምን አጠፋ ምን አደረገ? እሷ ግን ቤቱና ሰውን በሙሉ ለማቃጠል ቆርጣ ተነሳች። ነገር ግን እንደዚህ ማድረግ አልነበረባትም። ምክንያቱም አንድ ሰው ነበር ያጠፋ። የእናቷን ገዳይ ሁሉም ሰው አድርጋ ነበር ቤቱ እንዲነደድ ያደረገችው። እናም ሁሉም ሰው እጅግ በጣም ደንግጦ ነበር እና ጋዝ ስታረክፍ ሁሉም ሰው ተኝቶ ስለነበረ ምንም ነገር አላዩትም ነበር እና በጣም ደነገጡ። እያደረግሽው ያለ ነገር በጣም ያሳፍር ነበር እያሉ ማንም ሰው በጭስ ታንፍኖ ሁሉም ሰው እያሳለና እየጮኸ ነበር። ሁሉም ሰው እጅግ በጣም ደነገጠ። የሚያደርጉት ነገር ግራ ገባቸው። እና እየተፈጠረ ያለው ነገር ምንድነው ብሎ
ስጨው ነበር። ሁሉም ሰው በጣም እየሳሉ ነበር። በጣም ሳል በሳል አደረገ እና ሁሉም ሰው እጅግ እያሳሉ ነበር እና ምን ማድረግ እንዳለባቸው ግራ ገባቸው። ሁሉም ሰው እየጮሁ ነበር። አረ ምን ተፈጠረ ብሎ ቢጮውም ነገር ግን እሷ ምንም ነገር መናገር አልፈለገችም። ራሷ ብቻ ነበረ ከዛ የወጣችው። እናም እየጮሁ ነበር ነገር ግን ምንም ነገር እንዳልተፈጠረ ነበር ስታስመስል የነበረው እና ሁሉም ሰው በጣም ግራ ተጋባ እየጮሁ ነበር እና እባካችሁን እርዱኝ እያሉ ፔሪን ሁሉም ሰው ተሰብስቦ እያለቀሱና እየጮሁ ነበር። እርዱኝ እያሉ ነበር። ነገር ግን እሷ ምንም አልመሰላትም ነበር ያደረገችው ነገር። ይህንን ምግብ ያደረገችው ስፈን እንደሆነ እርግጠኛ ነኝ በማለት ትናገራለች። ነገር ግን ማንም ይህንን ማድረግ አልነበረበትም ስትል መጮህ ጀመረች እና ቆይ ማን እንደዚህ ያደረገ ማን በማለት ብደነግጡም ነገር ግን ስፈን በጣም ጨዋ ደንግጣ ነበር። እናም ግራ ተጋቡ። ምን እየተፈጠረ እንደሆነ በጣም ግራ ሲጋቡ ነበር እና ነገር ግን ያደረገችው ስፈን በጣም ከባድ ነገር ነበር እና ሁሉም ሰው ደነገጠ እና ይህንን ነገር ያደረገ ሙስጠፋና ስፈን እንደሆነ ትጠራጠር ጀመረ። ማንም ምንም ነገር አላቅም፣ ግን እየተፈጠረ ያለው ነገር ለማወቅ ቢጥሩም ነገር ግን በጭራሽ አልቻሉ ነበር እና ፔሪን ይህን ነገር ያደርጋል ብለ የገመትኩ ማን ሊሆን ይችላል በማለት ትጠይቀዋለች። እና ምንም ነገር አላቅም፣ የተፈጠረው ነገር ግራ ገባኝ ስል እሱም መጮህ ጀመረ። እየተፈጠረ ያለው ነገር በጣም ያሳፍራል ስል ይናደዳል እና ግራ ተጋባ። አሁን ማድረግ ያለብን አንድ ነገር ብቻ ነው። ይህንን ድርጊት ያደረገችው እርግጠኛ ነኝ ስፈን ብቻ ነች እንጂ ሌላ ሰው አይደለም ስሉ ሁሉም ሰው ስፈን ላይ ለማሳበብ ስሞክር ነበር። በእርግጥም ያደረገችው እሷ ነበር። እናም እየተደረገ ያለው ነገር ሙስጠፋን ልትበቀል ስትሞክር ሁሉም ሰው በጭስ ታፍኖ ሊሞቱ ነበር። እናም በጭስ ታፍኖ ለመሞት ሁሉም ሰው ደነገጡ እና እየተፈጠረ ያለው ነገር ግራ አጋባቸው። እናም በጣም እየጮሁ ነበር። እናም ያላሰቡት ነገር ተፈጠረ። እናም ሁሉም ሰው ደንግጦ ነበር። ምክንያቱም ከአሁን በኋላ ደህና እንደምትሆንና ምንም ነገር እንደማይፈጠር ጭምር እየነገረቻት፣ እሷ ግን በጣም ደስ ብሏት ነበር እና ጸጉሯን እየዳበሰች ወደ ራሷ እየተመለሰች እና ደህና እየሆነች ነበር። እና ሙስጠፋም ጄሪ ያደረገችው ነገር እጅግ በጣም በበሳጫትም፣ ነገር ግን ጄሪ የእጅሽን እሰጥሻለሁ፣ ጠብቅኝ፣ ለእያንዳንዱ ነገር ትከፍያለሽ እያለ መዛቱን ቀጠለ። ነገር ግን ምንም ቢሆን ጄሪ እሱን እንደምትፈልገውና ሜርሲን በጣም ተወሳው እንደሆነችና እያገዘችው እንደሆነ ነገር ታወራለች እና ምግብ እያመገበችና እያበላቻት ነበር እና ማድረግ ያለባትም ነገር ከማድረግ እንደማትቆምም ጭምር እየነገረች ነበር። አቶ ድና እባክህ የምረዳ ነገር ካለ ንገረኝ እያለችው ነበር እና እሱም እሺ ብሎ ሊረዳት እየሞከረ ነበር እና እባክህ እንድትረዳኝ እፈልጋለሁ፣ እርዳኝ ስል የምትፈልገውን ነገር አድርግላለሁ አሰባይዋ እያላት ነበር። እሺ ብሎ ይስማማሉ እና የሚፈልገው ነገር በሙሉ እንደምረዳና ስላሰብክልኝና ስለተረዳኝ በጣም አመሰግናለሁ እያሉ ነበር እና በደንብ አድርጎ እንደምረዳም ቃል እየገባለት ካሁን በኋላ ምንም ሀሳብ እንደማይገባው እና በምታስፈልገኝ ነገር ሁሌም ከጎኑ እንደሆነና እንደምትረዳኝ አልጠራጠርም ስል ይናገራል። እና አቶ ድናን እባክህን የፈለግከውን ነገር ልትጠይቀኝ ትችላለህ፣ እኔ አንተን ለመርዳት ሁሌም ቢሆን ዝግጁ ነኝ፣ ሀሳብ አይግባ በማለት ይነግረዋል። እሱም እሺ በቃ ካልክ እንግዲህ ምን አደርጋለሁ በማለት በደስታ ለማናገር ይወስናል። እናም ፔሪም በጣም ደስ ብሎን እናት ሳራን በጣም ከባክባታለሁ ምግብም በላችልኝ በማለት በደስታ እየነገራት ነበር። እናም ስለበላችልኝ ወደ ድሮ ጤንነት ትመለሳለች ብዬ ተስፋ አደርጋለሁ፣ ደህና እንደምትሆን አልጠራጠርም በማለት ይነግራታል። አዎ እሱም አልጠራጠርም ደህና ትሆናለች ስል ደስታውን ይነግራታል። እና ካሁን በኋላ ምንም ቢፈጠር ሁሉ ነገር እንደሚስተካከልና ወደ ድሮ ጤንነት እንደምትመለስ ጭምር እየነገረቻት ነበር። እና ሁሉ ነገር ተስተካክሎ ሰላም እንደሚሆን
ተስፋ አደርጋለሁ በማለት ትነግረዋለች። እና አሁን ማድረግ ያለብኝ አንድ ነገር ነው። ምንድነው? ሰሞኑን ጥሩ ስሜት እየተሰማኝ አይደለም እያለ አድናን እጅግ በጣም ሳስብና ሲጨነቅ ነበር። ምክንያቱም ሜርሲ እንግዲህ ስፈን ደግሞ አንድ ነገር ማድረግ እየጎረጎረች ቤቱ በማስም እንዳለ ለማወቅ እየፈተሸች ነበር እና ቤቱን በሙሉ እየተጎራጎረች ነበር። እሷም ምን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር እና እንደ አጋጣሚ ካርታ ስታገኙ ይህ የአቶ ዲና ካርታ ነው አይደለም ብላ ስትፈትሸው ነበር። ስታየው ግራ ተጋባች። ምክንያቱም እየተፈጠረ ያለው ነገር ግራ ባጋባቱም ካርታው ስታይ ግን በአቶ ዲና እንዳልሆነ ስትረዳ ይሄ ነገር ወዴት እያመራ ነው በማለት ትበሳጭና ትናደዳለች። ሜርሲ ቀስ ብላ በሩን ከፍታ እየገባች ልክ ሌባ የሚጠብቅ ወይም ደግሞ የሆነ ነገር ያየች ይመስል ቀስ ብላ ልክ ስትገባ እንግዲህ ታያለች። እና ቆይ ምን እየተፈጠረ ነው ብሎ ሲጠይቁ ሀጀር እስስት ምን እየሰራች ነው ብላ ስትጠይቃት ነበር። አይ ምንም እየሰራው አይደለም ምን ተፈጠረ ብላ ስትጠይቁ ታዲያ ምን እያረግሽ ነው? አሁን እኮ እያየሁሽ ነበር ስትላት ጠይቃታለች። አይ ምንም እየሰራው አይደለም እኮ ምንም አልተፈጠረም ስትል ትጠይቃታለች። ታዲያ ምን እያረግሽ ነው ብላ ስትጠይቁ አይ ምንም አልሰራሁትም ምን የሰራው መስሎሽ ነው? አልገባኝም ምን አይነት ጥያቄ ነው ብላ ስትጠይቁ አንቺ እኮ የምትሰሪ ነገር ነው የሌለሽ እንጂ ድርጊትሽ ራሱ ያሳፍራል። ደግሞ ለእያንዳንዱ ስራ እያንዳንድሽ ትከፍያለሽ ተዘጋጂ ስትል ትነግራታለች። ቸሮቢት መቼም አልተፋታሽኝም ምን እንደማረግሽ ብቻ አላቅም እያለች እየዛተች ነበር። እና እንግዲህ ስፈን ደግሞ እንግዲህ ቤቱን በሙሉ አናዳለሁ ብላ ቁርጣ ተነሳች። በተደጋጋሚ ስልክ እያወራች እና በጭራሽ ይህንን መቋቋም አልችልም በማለት ቤቱን ለማቃጠል ቁርጣ ተነሳች። ሁሉ በተኛበት እሳት ለመለኮስ ቆረጠች። ነገር ግን ሁሉም ሰው ግራ ተጋባ እና ሜርሲ ደግሞ የድራንጁን እሱን ለመጉዳት የማይሆን ነገር የጽዳተኛ ልጅ መሆን እንዴት ነው ስሜቱ እያለች የማይሆን ነገር እያወራችና እያስመሰለች ነበር። እና እንዲሁም ጥሩ ነው እናቴ ወጣ ስገባ ጎንበስ ቀና ስትል ወጣትነቷን እያየች ነው እና ጥንካሬን ታሳየኛለች እያለች ስፈንና ሙስጠፋ ከኔ እየራቅሽ ነው እየደበቅሽኝ ያለ ነገር ምንድነው ንገሪ ስላት ሙስጠፋ ትንሽ ነገር ይስተካከልና ሁሉ ነገር እነግራለሁ እባክህ ስትል ትነግረዋለች። አልገባኝም ምን እያደረግሽ ነው ብሎ ስጠይቃትም ግን ሲፈን በጭራሽ ለሙስጠፋም ሆነ ለሙስጠፋ ለባልደረባ ምንም ነገር ልትነግረው ፈቃደኛ አልነበረችም። ምን ተፈጠረ ብላ በጠይቀው ነገር ግን ምንም እንዳልተፈጠረ እና ምንም ነገር እንዳልሆነችው ስታስመስል ነበር እና ደጋግሞ ቢጠይቃቱም ግን ልትነግረው በጭራሽ አልፈለገችው ነበር። ሙስጠፋ ደረቃቱን ከተስተካከለልኝ በኋላ ሁሉ ነገር እንደምነግረው ቃል ገብቼ ይላል አይደለም እያለችው ነበር። እና ዛሬ መጣ እንክስቷን የአቶ ዲና ክስት ጠይቃ ደህና ነሽ ስላት ደህና ነኝ፣ ማታ ከዚህ ክፍል መውጣት ብቻ ነው የሚፈልገው እዚህ መሆኔ ይጨንቀኛል ስትል ስሜት አልተሰማውን ነበር። የሆነ ነገር ውስጥ እየረበሸ ነው ምን እየተፈጠረ እንደሆነ ባላቅም ይገባ ነበር። አቶ ዲና ያለበት ሁኔታ እጅግ ከባድና የሆነ ነገር እየተፈጠረ እንደሆነ እየተሰማ እንደሆነ እያወራ ነበር። ፔሪ አዲናን በጣም እንደምትወጪ እርግጥ ነው እባክሽ ከኔ ያደብቅኝ እውነቱን ንገሪኝ እንደምትወጪ እኮ ያስታውቅብሻል ይሄናል ያስታውቅብኛል እንዴ ስትሉ ጠይቋለች። አዎ እጅግ አቶ በጣም እንደምትወጪ ግልጽ ነው እና እባክሽ እኔ ልረዳሽ ዝግጁ ነኝ። ጄሪ በጭራሽ ለአቶ ዲና አትገባም። ምክንያቱም አስመሳይና ራስ ወዳድ እንደሆነችም ይናገራል። አልገባኝም ስለ ፔሪ ለምዶ እንደዚህ የምታወራው ፔሪን እኮ ከዚህ በፊት የምታውቃት ትመስላለህ ብላ ጠየቀችው። አይ በጭራሽ እንደዛ አይደለም፣ ነገር ግን ሰውን አይተሽ መረዳት ትችያለሽ እኮ ስል ይጠይቃታል። እና የአክስቴና የእህቴ ቤት እንደዚህ መሆኑን አዝኛለሁ እኔ እኮ ደህና ነኝ የእህቴ ልጅ እያለችው አክስቴ ደህና ሁኔ ስላየሁሽ በጣም ደስ ብሎኛል የኔ ውድ አክስት እያላት ነበር። ነገር ግን ሁሉም ሰው በጭስን ታፍኖ ራሱን ለመዳን ነበር ሲሯሯጥ የነበረው። ነገር ግን እየተፈጠረው ነገር እጅግ ከባድ ቢሆንም ነገር ግን አድና ምን እየተፈጠረ እንደሆነ ለማጣራት ቢሞክሩም ነገር ግን ይህንን ነገር ያደረገችው ሜርሲና ጄሪ እንደሆኑ ሜርሲና ስፈን እንደሆኑ ይጠራጥር ነበር እና ሲከራከሩ ነበር። ነገር ግን ሁሉም ሰው በተፈጠረ ነገር እጅግ በጣም ደንግጦ እየጮሁ ነበር። ይህንን ደስታችሁን አጣጥሙ እስኪደርስ ድረስ የስፈን መጥፎ ነገር አደረገች። ምክንያቱም አሁን ላይ እሷ ብቻ መትረፍ ቤት እንደሌለች ስታስመስል ነበር። አድናን ከመጀመሪያው የሆነ ነገር እየተፈጠረ እንደሆነ ጥሩ ስሜት እየተሰማ እንዳልሆነም ስናገር ነበር እና የፈራ ነገር
ሁሉም መሆኑ ግራ ተጋባው። ምክንያቱም በተኙበት ሁሉ ነገር በደቂቃ ውስጥ ተገለባበጠ። በደቂቃ ውስጥ ሁሉ ነገር ተቀየረ። ግራ የሚያጋባ ነገር ነው። እና ስፈን የምትፈልገው ነገር ካደረገች በኋላ እጅግ በጣም ደስ እያለት እየሳቀች ወጣች። ሁሉም ሰው በተኛበት ሰዓት እንደዛ ድርጊት ማድረጋን ምን አይነት ጭካኝነት ነው? ምን አይነት ቆራጥነት ነው? እንዴት እንደዚህ ታደርጋለች? ማንም ሰው እንዳትጎዳ ሙስጠፋ ይከላከላት ነበር። ውድ ተመልካቾቼ የዛሬ ቪዲዮ እንስን ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።